አካባቢ የተቀናጀ የከተማ ግብርና በአንድ ኤሪያ ላይ እየተከናወነ ነው ያለው። የጓሮ አትክልት አለ፣ ዶሮ አለ፣ የወተት ላሞች አሉ። እነዚህ ተግባራት እና የንብ ቀፎም አለ። ይህ ተግባር እንዴት ጀመርሽው? ከምን ተነሳሽ? እንዴት ምን ላይ ነሻው? ሲሆን መነሻዬ ለረጅም ዓመት እሷ ሀገር ላይ በስደት ነው የኖርኩት። አረብ ሀገር ነበር የኖርኩት። እርስ በተነሳው ጦርነት እዛ ሀገር ላይ ምንም አይነት ንብረት ያፈራሁት ሰው ታበቀሰዎች ንብረት ትቼ ነው እንደዚህ ሀገር የመጣሁት። ባልጄ ነው እንደዚህ ሀገር የመጣሁት። በነበረው እንቅስቃሴ የመንግስት ባወረደው እንቅስቃሴ የነበረው የከተማ ግብርና ተሳተፍኩኝ። ወረዳው ደግሞ የድጋፍ 20 ዶሮ ሰጠኝ። ያንን መነሻ አድርጌ ወደ 500 ዶሮ ወደ በአጠቃላይ የግብርናውን ህይወት እጅግ በጣም እየወደድኩትና የተሳተፍኩበት ተቀላቀልኩኝ። ከአረብ ሀገር ስትመጪ ምን ሀብት ነበር? የወረዳው 20 ዶሮዎች ሰጡት፣ መነሻ ዶሮዎች። እሱ ተነስተሽ ነው ወደ አዲስ ህይወት የጀመርሽው ማለት ነው። ስለዚህ በብልጽግና እንደ መንግስት መጀመሪያ መነሻ መስጠቱ ምንድን ነው ላንቺ ያደረገሽ አስተዋጽኦ? መቼስ ዓመተ ምህረት ነው የጀመርሽው? የኔ ውጤታማነት ያለው የመንግስት አቅጣጫ ተቋሚነት ነው ለዚህ ውጤት ያበቃኝ። በሰዓቱ ይሄ የከተማ ግብርና እንቅስቃሴ ባይኖር ኖሮ ድጋሚ ወደ ስደት ሊሆን የሚችለው የማስበው። ይህንን እንቅስቃሴ ስላለ ግን ሀገሬ ላይ መንግስት ያቀረበልንና ያዘጋጀልን የስራ አካሄድ ለእኔ በጣም ጠቀሜታ አሳድሮብኝ ወደ ግብርናው ወደ ከተማ ግብርና ተቀላቀልኩ። እኔ ለረጅም ዓመት አረብ ሀገር ላይ ስኖር ምንም አይነት ጥሪት የለኝም። ቤተሰቦቼን የምረዳበት ምንም አይነት ጥሪት የሚለው ነገር ሀብት የለኝም። አሁን ግን እጅግ በጣም ደስተኛ ነኝ። ያው የሰው ልጅ የሚመስለው መሪውን ነው። መሪያችን እጅግ በጣም መልካምና ጥሩ ሁኔታ ላይ ሀገርን በጥሩ ሁኔታ እያስኬደ ስላለ እኔም ከዚህ በፊት ከነበሩት 10 ምናምን ዓመቶች የተሻለ አሁን ላይ አገሬ ላይ የተሻለ ህይወት ቤተሰቦቼንም ከዚህ በፊት ከምረዳቸው ይልቅ አሁን ላይ አብረን በመቀናጀት የምንሰራው በቤተሰብ ቢዝነስ እጅግ ውጤታማ ነው። የጀመርሽው 2 ዓመትሽ ነው። ዶሮዎች የጀመርሽው አሁን ላይ ምን ያህል ዶሮ ደርሰሻል? እነዚህ የጓሮ አትክልቶችሽ እንዴት ጀመርሻል? የወተት ላም መቼ ጀመርሽ? 20 ዶሮዎች ነበር የነበሩት። አሁን ላይ 500 ከዛም በላይ ሆነዋል። 460 ድረስ እንቁላል በቀን አገኛለሁ። ምርት እሰበስባለሁ። የወተት ላሞች አሉ። የወተት ላም በቀን እስከ 12 ሊትር ከአንድ ላም እናገኛለን። ከዛ ባለፈ ችግኙን ደግሞ የአንድ ጀንበር በሚለው ነበር የተነሳ ነው። በአንድ ጀንበር በተከልነው 74 ችግኝ ቡና የ8 ወር የሚደርሱ ነበር የተከልነው። ያው ውጤታማ ሆነው ሁለተኛ ዙር ፍሬ ላይ ደርሰዋል ማለት ነው። አሁን እኛ እንዴት ነው ግብርናውን በማስፋፋት ላይ ነው ያለነው። ስራውን በማስፋፋት ላይ ነው። ካፒታል ላይ ቋሚ የሆነ ነገር አንልም። አሁን በዚህ በመቀጠል በሰፊው የማር ቀፎዎችን ለማስገባት ነው እቅዴ። ሰፊ የማር ቀፎ ለማስገባት እንቅዳለን። በዚህ በመቀጠል ላሞች በሰፊው ማስገባት እንፈልጋለን። ከዛ ባለፈ ደግሞ የዶሮ የስጋ ዶሮዎች ማስገባት ምንድነው ካፒታላችንን እዛው ላይ ነው እያስቀጠልን ያለን። ለዛም ነው ውጤታማ እየሆንን ያለን።